ትዕይንቱ የሚጀምረው በማሌዥያ ሰዓት አቆጣጠር ከሌሊቱ 6 ሰዓት አካባቢ ነው። የኩላላምፑር ዓለም አቀፍ አውሮፕላን ማረፊያ በዘመናዊነቱና በግርማ ሞገሱ ይታወቃል። በበረራ ቁጥር MH370 ውስጥ ሊሳፈሩ የመጡት 227 ተሳፋሪዎችና 12 የበረራ ሰራተኞች በደስታና በድካም መካከል ናቸው። ካሜራው በፊታቸው ላይ ሲያርፍ ገና የጫጉላ ጊዜያቸውን ሊያሳልፉ የሚሄዱ ጥንዶች፣ ወደ ቤታቸው ለመመለስ የቸኮሉ የቻይናውያን የጥበብ ቡድኖች እና 2 ወጣት ኢራናውያን በሐሰተኛ ፓስፖርት አውሮፓ ለመሄድ የተሳፈሩ፣ ሁሉም በአንድ ታላቅ የብረት ወፍ ውስጥ ተሰብስበዋል። የአውሮፕላን ቦይንግ 777 ነው። በውስጡ በሚሊዮኖች የሚቆጠሩ የኮምፒውተር ኮዶችና እጅግ ዘመናዊ የደህንነት ሲስተሞች ያሉት ሊጠፋ የማይችል ተብሎ የሚታመን የቴክኖሎጂ ውጤት። በበረራ ክፍሉ ውስጥ የ53 ዓመቱ ካፕቴን ዛሃሪ አህመድ ሻህ ተቀምጧል። እሱ በማሌዥያ አየር መንገድ ውስጥ ስመጥርና በቤት ውስጥ የራሱን የበረራ ማሳያ ሰርቶ የሚያሰለጥን ጥበበኛ አብራሪ ነው። ከጎኑ የ27 ዓመቱ ፋሪቅ አብዱል ሐሚድ አለ። እሱ ገና ወጣትና የወደፊት ተስፋ ያለው ረዳት አብራሪ ነው። ሞተሮቹ ድምጻቸውን ሲያሰሙ አውሮፕላኑ እንደ ግዙፍ አውሬ በረጅሙ ተንፍሶ የመሮጫ መስመሩን ለቀቀ። ወደ ሰማይ ሲመነጠቅ ከስሩ የኩላላምፑር ከተማ መብራቶችና እንደ አልማዝ ያንጸባርቃሉ። ይህ የመጨረሻ እይታቸው እንደሚሆን ግን ማንም አላወቀም። አውሮፕላኑ ወደ 35000 ጫማ ከፍታ ላይ ወጥቶ በሰላም እየበረረ ነው። ተሳፋሪዎች ብርድ ልብሳቸውን ለብሰው መብራቶች ጠፍተው በከፊል እንቅልፍ ውስጥ ናቸው። በአየር ትራፊክ ተቆጣጣሪዎች ስክሪን ላይ MH370 በሰዓት 900 ኪሎ ሜትር እየተጓዘች እንደሆነች የሚያሳይ አረንጓዴ ነጥብ በግልጽ ይታያል። አውሮፕላኑ በማሌዥያና በቪየትናም አየር ክልል ድንበር ላይ ወደምትገኘው ኢጋሪ ወደ ተባለችው ነጥብ ደረሰ። የማሌዥያ ተቆጣጣሪ ደህና አደሩ የሚል የመሰናባቻ መልእክት አስተላለፈ። በዚህች ቅጽበት ካፒቴኑ ወደ ረዳቱ ድምፁ የማን እንደሆነ ዛሬም ድረስ ያከራክራል። ጉድ ናይት ማሌዥያን 370 ሲል መለሰ። ይህ ድምፅ በጣም የተረጋጋ ነበር። ምንም አይነት ፍርሃት፣ ምንም አይነት የጭንቀት ምልክት አልነበረበትም። ነገር ግን ይህ ድምፅ እንደተሰማ በበረራ ክፍሉ ውስጥ አንድ አስፈሪ እጅ ወደ ዋናው ማብሪያ ማጥፊያ ተዘረጋ። ልክ 1 ሰዓት ከ21ኛው ደቂቃ ላይ MH370 ከራዳር ስክሪን ላይ እንደ ጭስ በነነች። አውሮፕላኑ አልፈነዳም፣ አልወደቀም። ይልቁንም ትራንስፖንደር የተባለውና የአውሮፕላኑ መረጃ ለምድር የሚያስተላልፈው መሳሪያ ሆነ ተብሎ እንዲጠፋ ተደረገ። ይህ ድርጊት በአጋጣሚ ሊሆን አይችልም። መሳሪያውን ለማጥፋት አንድ ሰው እጁን ዘርግቶ ማዞር አለበት። በዚያ ሰከንድ አውሮፕላኑ ለዓለም ስውር ሆነ። በቪየትናም በኩል ያሉ ተቆጣጣሪዎች አውሮፕላኑ ወደ እነሱ ክልል ሲገባ ባለማየታቸው መደናገጥ ጀመሩ። በሬዲዮ ደጋግመው ቢጣሩም መልሱ ግን አስፈሪ ዝምታ ብቻ ነበር።
የሲቪል ራዳሮች ኤምኤስ-37ን ቢያጡም ሚስጥራዊ ወታደራዊ ራዳር ግን አንድ አስደንጋጭ ትዕይንት መዝግቧል። አውሮፕላኑ መሄድ ወደ ነበረበት ወደ ሰሜን ቤጂንግ መጓዙን አቁሞ ወደ ኋላ በከፍተኛ ፍጥነት ተመለሰ። ይህ መታጠፍ በጣም ጠባብና ማኑዋል በሆነ መንገድ የተደረገ ነው። አውሮፕላኑ የማሌዥያን ባህረ ሰላጤ አቋርጦ በታላቅ ፍጥነት መብረር ጀመረ። በዚያ ጨለማ ሌሊት አውሮፕላኑ ምንም አይነት መብራት ሳይኖረው በመቶዎች የሚቆጠሩ ሰዎችን ይዞ አንድ ግዙፍ ጥቁር ጥላ በሰማይ ላይ እየቀዘፈ ሄደ። በዚህ መሃል ተሳፋሪዎች ምን እየሆኑ ነበር? አየር እጥረት አጋጥሟቸው ይሆን ወይስ አውሮፕላኑ አንድ ሰው ተቆጣጥሮት በጭንቀት ውስጥ ነበሩ? አውሮፕላኑ ወደ ካፕቴን ዛሃሬ የትውልድ ከተማ ፔናንግ አካባቢ ሲደርስ ረዳት አብራሪው የፋሪክ ስልክ ለአንድ አፍታ ከአንድ የመገናኛ ማማ ጋር ግንኙነት ለመፍጠር ሞክሮ ነበረ። ነገር ግን ሳይሳካለት ቀረ። ይህ የመጨረሻው የህይወት ምልክት ነበረ። አውሮፕላኑ የአንዳማን ባህር አልፎ ወደ ሰፊውና ጥልቁ የህንድ ውቅያኖስ አቅጣጫ ፊቱን አዞረ። 2 ሰዓት ከ22 AM ላይ ከወታደራዊ ራዳርም እይታ ውጪ ሆነ። አሁን አውሮፕላኑን በምድር ላይ ማንኛውም ሰው ማየት አይችልም። ነገር ግን አንድ ማንም ያላሰበው ነገር ነበረ። በአየር ላይ የሚገኙ ሳተላይቶች ከአውሮፕላኑ ጋር በየሰዓቱ ሰላምታ ይለዋወጣሉ። ምንም እንኳን አብራሪው መገናኛዎችን ቢያጠፋቸውም የአውሮፕላኑ ሞተር ግን ለሳተላይቱ እኔ ገና በህይወት አለው የሚል ምልክት በየሰዓቱ ይልክ ነበረ። እነዚህ ምልክቶች እንደሚያሳዩት ከሆነ ኤምኤስ-37 ዓለም ጠፋች ብላ ካሰበች በኋላም ለተጨማሪ 6 ሰዓታት በረራዋን ቀጥላለች። ወደየት? ለምን? እናስ ማን እየነዳው ነው? ከሌሊቱ 2 ሰዓት ከ22 በኋላ በዓለም ዙሪያ ያሉ የአየር መቆጣጠሪያ ማዕከላት በግርግር ውስጥ ናቸው። ሆኖም ግን ከምድር በሺዎች የሚቆጠሩ ኪሎሜትሮች ከፍ ብሎ በሚገኘው ህዋ ላይ አንድ የኢንማርሳት ሳተላይት ከኤምኤስ-37 ጋር በየሰዓቱ ግንኙነት እያደረገ ነበረ። አብራሪው ሁሉንም የመገናኛ ዘዴዎች ቢያጠፋም የአውሮፕላን የሳተላይት ዳታ ዩኒት ግን በየሰዓቱ ፒንግ በሚባል ሰላምታ ምልክት ለሳተላይቱ ይልክ ነበረ። እነዚህ ምልክቶች አንድን አስደንጋጭ እውነት ይፋ አደረጉ። ዓለም አውሮፕላኑ ተከስክሷል ብላ በገመተችበት ሰዓት አውሮፕላኑ ግን በከፍተኛ ፍጥነት ወደ ደቡባዊ የህንድ ውቅያኖስ እየበረረ ነበረ ለ7 ረጅም ሰዓታት። በአውሮፕላኑ ውስጥ ያለው ድባብ ምን ሊሆን እንደሚችል አስበው። አውሮፕላኑ እጅግ በጣም ከፍተኛ በሆነ ቦታ ላይ ወይንም 45000 ጫማ ላይ ወጥቶ እንደነበር መረጃዎች ይጠቁማሉ። በዚህ ከፍታ ላይ ኦክሲጅን የለም። አንድ ሰው ሆን ብሎ የአየር ግፊቱን ካቀነሰው በደቂቃዎች ውስጥ ተሳፋሪዎቹ ራሳቸውን ስተው ወደ ጥልቅ እንቅልፍ ውስጥ ይገባሉ። በካቢኑ ውስጥ ያሉት መብራት ጠፍቷል። ድቅድቅ ጨለማ ነው። የሚሰማው የግዙፍ ሞተር ድምፅ ብቻ ነው። 239 ሰዎች በህይወት እያሉ እንደ በረዶ ቀዝቅዘው በሰማይ ላይ የሚሳፈፉበት የመንፈስ በረራ። ፍለጋው ሲጠነክር የፖሊስ ምርመራው ወደ ካፕቴን ዛሃሬ አህመድ ሻህ ቤት አመራ። እዚያም ካፕቴኑ በገዛ እጁ የገነባው ፍላይት ሲሙሌተር ተገኘ። ባለሙያዎች የኮምፒውተሩን ዳታ ሲመረምሩ አንድ የሚረብሽ ነገር አገኘው። ከበረራው ጥቂት ሳምንታት በፊት ካፕቴኑ በሲሙሌተሩ ላይ አንድ በረራ ሞክሮ ነበረ። ያ በረራ ልክ እንደ ኤምኤስ-37 ወደ ደቡባዊ የህንድ ውቅያኖስ የሚያመራ ነዳጅ አድርጎበት ውቅያኖስ ውስጥ የሚሰምጥ ነበረ። ይህ ድርጊት ልምምድ ነበር ወይስ ደግሞ እቅድ? ካፕቴኑ በህይወት ውስጥ ያጋጠመው ጭንቀት ነበረ ወይስ ይህ አጋጣሚ ብቻ ነው? ከጠዋት 8 ሰዓት ከ11 AM ፀሐይ በህንድ ውቅያኖስ ላይ መውጣት ጀመረች። በዚህ ሰዓት አውሮፕላኑ መድረስ ከነበረበት ቤጂንግ ካለፈ ሰዓታት ተቆጥሯል። ሳተላይቱ የመጨረሻውን ምልክት ተቀበለ። ይህች ምልክት የምትነግረን አውሮፕላኑ ነዳጅ እየጨረሰ ነው። መጀመሪያ ቀኙ ሞተር ቆመ፣ ከዚያም ደግሞ ግራው። አውሮፕላኑ የሚገፋው ኃይል ሲያጠፋ ያ ግዙፍ ብረት እንደ ድንጋይ ወደ ታች መውረድ ጀመረ። አውሮፕላኑ በቁጥጥር ስር ካልነበረ በሰዓት በመቶዎች የሚቆጠሩ ኪሎሜትሮች እየተምዘገዘገ ውቅያኖሱን ሊመታው ይችላል። ከጠዋቱ 2 ሰዓት ከ19 AM ላይ የመጨረሻው ምልክት ተቋረጠች። ኤምኤስ-37 ለዘላለም ዝም አለች። ከአውስትራሊያ እስከ አሜሪካ፣ ከቻይና እስከ ማሌዥያ ያሉ ዘመናዊ መርከቦችና አውሮፕላኖች ውቅያኖሱን ማሰስ ጀመሩ።
በቢሊዮን የሚቆጠር ዶላር ፈሰሰ። በውቅያኖሱ ጥልቀት ውስጥ የሚንቀሳቀሱት ሮቦቶች እስከ 6 ኪሎ ሜትር ዘልቀው ገቡ። ነገር ግን የሚታየው ጥቁር አሸዋና ድንጋይ ብቻ ነበረ። አንድም ስብርባሪ፣ አንድም የዘይት ነጠብጣብ፣ አንድም የሰው አስክሬን አልተገኘም። 239 ሰዎችና አንድ ግዙፍ አውሮፕላን በምድር ላይ ካሉ እጅግ ጥልቅ ውቅያኖሶች በአንዱ ውስጥ ተዋጡ። አስፈሪው ጥያቄ ግን አውሮፕላኑ በውቅያኖስ ላይ በዝግታ እንዲያርፍ ተደርጓል ወይስ በከፍተኛ ፍጥነት ተከስክሷል? ጥቂት ከዓመታት በኋላ በአፍሪካ ዳርቻዎች የተገኙት ፍንጮች ታሪኩን ይበልጥ የሚያስፈራ አደረጉት። አውሮፕላኑ በጠፋ በ16ኛው ወር ላይ ከጠፋበት ቦታ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ሪዩኒየን በተባለች ደሴት ላይ አንድ እንግዳ የሆነ የብረት ቁራጭ ተገኘ። የተገኘውም የአውሮፕላኑ ክንፍ አካል ነበረ። ባለሙያዎች ሲመረምሩት አንድ አስደንጋጭ ነገር አዩ። ቁራጩ የተሰበረው አውሮፕላኑ በዝግታ ውሃ ላይ ሲያርፍ ሳይሆን በከፍተኛ ፍጥነት ኃይል ውሃውን ሲመታው እንደነበር አረጋገጡ። በመቀጠልም በማዳጋስካርና በሞሪሲየስ ዳርቻዎች ሌሎች ስብርባሪዎች መገኘት ጀመሩ። አንዳንዶቹ ቁርጥራጮቹ ላይ የተቃጠለ ምልክት ነበረባቸው። ይህ ማለት በአውሮፕላኑ ውስጥ ድንገተኛ እሳት ተነስቶ ነበር ወይስ አውሮፕላኑ በታላቅ ፍንዳታ ተበታትኗል? ስብርባሪዎቹ ቢገኙም የሰዎች አስክሬን ግን አልተገኘም። ውቅያኖሱ በውስጡ ያሉትን ሚስጥሮች ተሰልፎ ለመስጠት አልፈለገም። ምንም አይነት ግልጽ መረጃ ባለመኖሩም ዓለም በተለያዩ ግምቶች ተሞላች። አንደኛው የካፕቴኑ ድርጊት። በጣም የተለመደውና አስፈሪው ግምት ካፕቴን ዛሃሪ ሆን ብሎ ተሳፋሪዎችን ከገደለ በኋላ አውሮፕላኑ ወደማይታወቅ ቦታ ይዞት ሄደ የሚል ነው። ይህ ከሆነ ያደረገው ስለምንድን ነው? የፖለቲካ ተቃውሞ ወይስ የግል ስነ-ልቦናዊ ቀውስ? ሁለተኛው ጠለፋ ወይም ሃይጃኪንግ። አውሮፕላኑ በቴክኖሎጂ ባልተጠበቀ መንገድ ተጠልፎ ወደ አንድ ሚስጥራዊ ቦታ ለምሳሌ ዲዬጎ ጋርሲያ ወደ ተባለው የአሜሪካ የጦር ሰፈር ተወስዷል የሚሉ ወሬዎች ተናፈሱ። ነገር ግን ይህንን የሚያረጋግጥ አንዳችም እንኳን ማስረጃ አልተገኘም። ሶስተኛው የኤሌክትሪክ እሳት። በአውሮፕላን ውስጥ የነበሩት የሲስተም ባትሪዎች ተቀጣጥለው አብራሪዎቹ በጭስ ታፍነው ሊሆን ይችላል። ነገር ግን አውሮፕላኑ ከእሳቱ በኋላ ለ7 ሰዓታት መብረሩ ይህንን ግምት ጥያቄ ውስጥ ይጥለዋል። በሰው ልጅ ታሪክ ውስጥ እጅግ ውድ የሆነው የፍለጋ ዘመቻ ተካሄደ። ዘመናዊ መርከቦች የውቅያኖሱን ወለል እንደ ካርታ አነበቡት። ነገር ግን የህንድ ውቅያኖስ ወለል ከጨረቃ ጀርባ ይልቅ ለማወቅ የሚከብድ ጥልቁ ገደል ነው። እሳተ ገሞራዎች፣ ተራራዎችና ጥልቅ ስምጥ ሸለቆዎችን ያሉበት በመሆኑ አውሮፕላኑ በአሸዋ ተሸፍኖ ወይንም በአንድ ገደል ውስጥ ገብቶ ሊሆን ይችላል። ዛሬም ድረስ 239 ተሳፋሪዎች ቤተሰቦች መልስ እየጠበቁ ነው። ለነሱ ኤምኤስ-37 የታሪክ ማስታወሻ ሳይሆን በየቀኑ የሚሰማ የልብ ስብራት ነው። ኤምኤስ-37 ምን ሆነ? መልሱ አሁንም በህንድ ውቅያኖስ ጥልቀት ውስጥ በዝምታ ተቀብሮ ይገኛል። ምናልባትም አንድ ቀን የቴክኖሎጂ እድገት ሚስጥሩን ይገልጠው ይሆናል። እስከዚያው ግን ኤምኤስ-37 በዘመናዊ ዓለም ውስጥ ትልቁ አስፈሪና ያልተፈታው እንቆቅልሽ ሆኖ ይኖራል። በመጨረሻም ሳይንሳዊ ፍለጋ ውጤት ሲያጣ የማሌዥያ መንግስት ኢብራሂም ማትዚን የተባሉ ጥንቆላ አዋቂን በኤርፖርት እንዲፈልጉ ጋብዞ ነበረ። ጠንቋዩም የቀርከሃ ዱላና ኮኮናት በመጠቀም አውሮፕላኑ በመንፈስ ዓለም መያዙን በመናገር ዓለምን ያስገረመ ትርኢት አቅርበዋል። ይህ ድርጊት በዘመናዊ ዘመን ውስጥ የተፈጠረው እንቆቅልሽ የሰው ልጅ ምን ያህል ተስፋ አስቆርጦ ወደ ጥንታዊ እምነቶች እንዲመለስ እንዳደረገው ትልቅ ማሳያ ነው። መልካም ጊዜ።